بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأتباعه أجمعين. أما بعد فسلام الله عليكم ورحمة وبركاته. في ذكر المعجزات يا نبي صلى الله عليه وسلم تأمرات يا وسان نجينيالن الله سبحانه وتعالى لሁሉም ነቢያቶች ህዝባቸው የሚያሳምኑበት መረጃ የሚሆናቸውን ተአምራቶች እንደሰጣቸው ቁርአን ይነግረናል። ለቀድ አርሰልና ሩሱለና ቢልበይናት እኛ መልእክተኞቻችንን በማብራሪያ በመረጃ ልከናል። አይል ሙዕጂዛት አልባሂራት ተአምራትን አስዘን ልከናቸዋል። ታዲያ እነዚህ ነቢያቶች ይዘውት የሚመጡት ተአምር ጊዜውን የዋጀ የማህበረሰቡን ተጨባጭ ያገናዘበ የግንዛቤ መጠናቸውን ታሳቢ ያደረገ ነው። እነሱን የሚመስል ቀለማቸውን የሚሸት እነሱን የሚመስል ተአምራትን ይዘው ይመጣሉ። ረሱልም አለይሂ ሰላቱ ወሰላም ልክ እንደነሱ ሁሉ በርካታ ተአምራትን አላህ ሰጥቷቸዋል። የተአምራቶቻቸው ሁሉ መቋጫው ታላቁ የአላህ ቃል ቁርአን ነው። እሱ ተአምራቱ ቢዛቅ የማያልቅ ቢዘረዘር የማይነጥፍ ተአምር ነው፣ ይቀጥላል። ግን ደግሞ በተጨባጭ በህይወት ዘመናቸው የታዩ ተአምራቶች አሉ። የሚዳበስ የሚታይ የሚሸተት የሚሰማ ጨረቃን እስከ መሰንጠቅ ዝናብን እስከ ማውረድ የሩቅ ሚስጥርን እስከ መናገር የታመመን እስከ ማዳን በርካታ ተአምር እስካሁን ያየናቸውን ረሱል ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው እንዲከሰት አላህ በእጃቸው ላይ አድርጓል። አላህ በነቢዩ እጅ እንዲከሰት እኒህን ሁሉ ተአምራቶች አድርጓል። ኢማም አስበሃኒ ወኢማም አልበይሃቂ በርካታ ፊ ደላኢል ኑቡዋ ጠቅሰዋቸዋል። ኢማም አልነወዊ ፊ ሸርሕ ሙስሊም ከ1200 በላይ ተአምር ተከስተዋል ይላሉ። አንዳንዶቹ 7 ሌሎቹ 9 መጽሐፍትን ጽፈዋል የእሳቸውን ተአምር ሲዘረዝሩ። በጣም በርካታ ናቸው። የተወሰኑትን ከእናንተ ጋር እያየን ነው። አሁን ደግሞ እንዴት አላህ በእጃቸው ምግብን እንዴት ይባርከው ያበዛው እንደነበር እናያለን። ሐዲስ ቡኻሪ ላይ ነው የተዘገበው። ዘጋቢው ያስተላለፈው ጃብር ነው፣ ጃብር ኢብኑ አብደላህ። ጃብር ምን ይላል? የኸንደቅ ዘመቻ ጊዜ ኸንደቅ ጉድጓድ ቁፋሮ ያረጉበት ወቅት ነው። ከባድ ውሎ ውለዋል። ፀሐይ ያለ እርቧቸዋል፣ ደክሟቸዋል። ሰሃባዎቹ ረሱል ሰለላሁ ዐለይሂ ወሰለም ለ3 ቀን ምግብ አልበሉ ውሃ የጠጡ ቢሆን እንጂ። ታዲያ እየቆፈሩ እያለ መሃል ላይ ትልቅ ድንጋይ ገጠማቸው። ማለፍ አልቻሉ። መቱት፣ ሊሰበር አልቻለም። መጨረሻ ወደ ማን ሄዱ? ወደ ነብዩ አለይሂ ሰላቱ ወሰለም። የአላህ መልእክተኛ አንድ ትልቅ ቋጥኝ ገጠመን፣ መስበር አልቻለም። ቃለ ፈኢኒ ናዝል መጣው እኔ ወርዳለሁ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ጉድጓድ ውስጥ ገቡ። ሊደር ማለት ይሄ ነው። ከፊት ናቸው ሰለላሁ ዐለይሂ ወሰለም። ሰሃቦቹ ሁሉ ነገር ሲያቀታቸው ሲሳናቸው ወደ እሳቸው ነው የሚመጡት። ነብዩ ሰለላሁ ዐለይሂ ወሰለም ጉድጓድ ውስጥ ገቡና ያንን ቋጥኝ ሊመቱ እጃቸውን ከፍ ሲያረጉ ከስር የለበሱት ሽርጥ አለ፣ ከላይ ፎጣ እጃቸው ከውስጥ ነው። ሆዳቸው ተገለጠ። ሲገለጥ ሱብሃንአላህ ድንጋይ አስረው ነበር ረሱል ሰለላሁ ዐለይሂ ወሰለም። ከረሃብ ብዛት ሆዳቸውን ወደ ውስጥ አድርገው ለማዝ አስረው ነበር። ጃብር ይህን ሲያልቻለ ረሱልን አስፈቀደና ወደ ቤቱ ሄደ። ጃብር ወደ ባለቤቱ ተመለሰ። ብሎም ማለት ዛሬ ረአይቱ መንظራ ሚን ረሱልላህ ማ ሊሃዛ ፊህ ሰብር፣ ይሄን መታገስ ማንችለው ክስተት ነው የተመለከትኩት። የአላህ መልእክተኛ እርቧቸው ሆዳቸውን በድንጋይ አስረው በጣም ያማል። ምን አለሽ የሚበላል? ምንም የለኝም ኢላ ሳዕ ሚን ቡር። ሳዕ አንድ ሳዕ ማለት 1 ኪሎ ከ40 ግራም ማለት ነው። ትንሽ ነው አይደል? አዎ ከሷ የሆነች ገብስ አለች። ከዛ ደግሞ ትንሽ እንሰሳለችን የምትታረድ፣ ሁለቱ ብቻ ነው ያለን። እንግዲህ አላት ይችን ፍጫት። ሲፈጭ ደግሞ ያንሳላል። ፍጩ እና አቡኪው ወደ ቂጣ እንቀይረዋለን። ይችን እንሰሳዋን ደግሞ ረጅና መረቅ አርገን ቀቅለን መልእክተኛውን ጠርተን በዳቦ እንመግባቸዋለን። ነዋው ይሄን ፕሮግራም ጨረሱ። በልንግዳ አሁን ነብዩን ሄደ ጥራ ተባለ። ጃብር ግን አለች ሚስቱ ሲወጣ አደራህ ምግቡ ትንሽ ነው፣ ከርሳቸው ጋር 1 ወይም 2 ሰው ብቻ እንጂ ሌላ እንዳትጠራ ታየዋለህ አለች። ከዛም ጃብር ወጣ ወደ ነብዩ አለይሂ ሰላቱ ወሰለም ሄደና ፈሳረሁ ፊ ኡذኒ
በጆሮአቸው አንድ ሚስጥር አላቸው። የአላህ መልእክተኛ ትንሽ ቤት ምግብ ትንሽ አዘጋጅቻለሁ። ጡዓይሙን ነው የሚለው ትንሽ ምግብ አዘጋጅቻለሁ። እርሶና አሊያም ሁለት ሰው ይዘው ይምጡና ምሳችን እንብላ። ነቢዩ ዓለይሂ ሰላቱ ወሰላም ጃብርን ጠየቁት፣ ምን ያህል ነው ምግቡ አሉት። ቃለ ሳዑን ሚን ቡር 1 ኪሎ ከ40 ግራም ብትሆን ምንድነች ገብስ ነው። ከዛ ደግሞ ትንሽ ያረድናት እንሰሳለች። ይሄ ብቻ ነው ያለን። ፈቃለ ነቢይ በላ ኸይሩን ከሲር፣ ይሄማ በጣም ብዙ ነው ኸይር ነው አሉና ቆሟ መልእክተኛው ያ ትልቅ መሪ ብቻውን ሊበላ ነው? መቼ ባህሪያቸው ነውና አዩሃናስ አሉ፣ እናንተ ሰዎች ወይ ዛሬ ምሳችሁ ጃብር ቤት ነው አሉ። ሰራዊቱን ጠሩ። ሰራዊቱ እየተንጋጋው ደብል ወደ ጃብር ቤት። ከዛም ለጃብር ምን አሉት? ጠሩና በል ሚስትህ ሊጡን ከቃው አታውጣው፣ ቅድሩንም የቀቀላችሁትንም አትንኩት እስከመጣ። ረሱል ሰለላሁ ዐለይሂ ወሰለም ወደ ቤታቸው አቀኑ፣ ወደ ጃብር ቤት። ጃብር ቀድሞ ወደ ሚስቱ ሄደ። ቃለ ሀለክት፣ ወይኔ ዛሬ ጉድ ተሰራን አላት። ምን ገጠመ አለች። ነቢዩ ዓለይሂ ሰላቱ ሰላም እኮ ሰራዊቱን ይዘውት መጡ። ሚስቱ ወይኔ ጉድ ያለች። ምን ተፈጠረ? ለብቻው ንገረው አላልኩም አለች። አዎ እኔማ ለብቻው ነበር የነገርኩት። ታዲያስ አንተን የጠራሃቸው ወይስ እርሳቸው? እርሳቸው። ምን አለች የጃብር ሚስት? ረሱልማ ከጠሯቸው ራሳቸው ያውቃሉ፣ እርሳቸው ተዋለች። መልእክተኛው መጡ፣ ቤት ገቡ። ሊጡ እንደተቦካለ የጃብር ሚስት በይ አብራሽ የምትጋግር ሴት አምጫሏት። አንዲት ትንሽ 1 ኪሎ ከ40 ግራም ነው። ሌላ ሰው ለምን ያስፈልጋል? ተአምር ልናይ ነው። አሁን ሙዕጅዛቸው ሊገለጥ ነው። እርሳቸው ኪችን ገቡ። ቂጣው ይጋገራል። እርሳቸው ወጡን ይጨልፋሉ፣ ሳህን ላይ ያደርጋሉ። ጃብር ይሉታል 10 ሰው አስገባ ይባላል። 10 ያስገባል። ሁሉም በዳቦ መረቁን ስጋውን በልቶ ወጥቶ ይሄዳል። እንደገና 20 አስገባ፣ 20 ይገባል፣ በልቶ ወጥቶ ይሄዳል። እንዲህ ያደረጉ ሰራዊቱም ሁሉ መገቦት። ረሱሉ ዓለይሂ ሰላቱ ወሰላም ጃብር ተጠየቀ፣ ከም ኩንቱም? ቡኻሪ ላይ ያለ ሐዲስ፣ ስንት ነበራችሁ? ቃለ ኩነ 1000። ስንት ነበርነ? 1000 ሰው ነበርናል። 1000 ሰራዊት ገብቶ ያችን ትንሽ ስጋና ዳቦ የጃብር ሚስት ምን ትላለች? ሊጡን ልክ ሳወጣው ሌላ ሊጥ እዛው ላይ ይበቅላል ትላለች። አሁንም ሲቆረስ ሌላ ሊጥ አብሮ ይበቅላል፣ እዛው ላይ ይበቅልበታል። አዲስ ነገር አብሮ ይወጣዋል። 1000 ሰራዊት ረሱል ኪችን ሆነው ሁሉም መግበው ከጨረሱ በኋላ እርሳቸው ቁጭ ብለው ተመግበው ለነጃብር በረከቱን ሌላውን አስቀምጠው መልእክተኛው ወጡ። ይሄ ትልቅ ተአምር ነው፣ በጣም ትልቅ ተአምር። ከዚህ ምን እንማራለን? አንደኛ አላህ ሱብሓነሁ ወተዓላ በነብዩ እጅ ምግብን እንዴት ይባርክ ያበዛ እንደነበር እናያለን። ሁለተኛ ረሱሉ ዓለይሂ ሰላቱ ወሰላም ከሰሐቦች ጋር ነብይ ነኝ መሪ ነኝ አላሉ። ያሁን መሪዎቹን በጥቁር መስታወት ልናያቸው አንችልም። መኪናቸው የተጠበቀ በተከበረ ቤት ውስጥ ነው የሚኖሩት። እርሳቸው ሰው ጋር ናቸው፣ እርሳቸው ማህበረሰቡ ጋር ናቸው። 3 ቀን ሙሉ ከውሃ ውጭ ምግብ አልበሉም። ሆዳቸውን በድንጋይ አስረዋል። የሶሳይቲው ምስል ነበሩ፣ ከሶሳይቲው የተለዩ አልነበሩም ረሱሉ ዓለይሂ ሰላቱ ወሰላም። ሶስተኛ በጣም የሚደንቀኝ ነው እዚህ ላይ ነብይ ናቸው፣ ቁጭ ብለው አይመገቡም እንዴ? ኪችን ገቡና ሰራዊቱን አስተናገዱ። ይሄ ነው እኮ ረሱልን ሰለላሁ ዐለይሂ ወሰለም እንዲፈከሩ ያደረጋቸው። ይሄ ነው እኮ ነፍዲከ ቢአቢ አንተ ወኡሚ ያሏቸው፣ ላንተ እንሰዋ ያሏቸው እኮ ኑረው አሳዩአቸው። ከነሱ በላይ ሆነው ተመለከቷቸው። የአላህ መልእክተኛ አስተናጋጅ ሆነው ተመግበ ስጦታ። አራተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያህል ሰዓት ነው ኪችን ውስጥ የቆሙ? ልብ በሉ፣ ምን ያህል ሰዓት ነው የቆሙት? 10 ሰው ገብቶ ለመስተናገድ ስንት ደቂቃ ይፈጃል? 2 ደቂቃ በሉት እስኪ። በ2 ደቂቃ በልተው ወጡት። እሰቡት፣ እርቧቸዋል። ስለዚህ የሚበሉት የትናንትን ረሃብና ነገ እንደይረባቸው በደንብ በልተው ነው የሚወጡት። ልብ በሉ፣ ስንት ደቂቃ ይፈጃሉ? ምግቡ ሲቀርብ ለመመገብ 2 ደቂቃ ፈጅቷል ብንል 10ሩን በአጠቃላይ ሲቀርብ ሲነሳ ሰዓቱን ተውት 2 ደቂቃ ባደርገው 100 ዙር ስለገቡ 10 የሆኑ 1000 ሰው 200 ደቂቃ ፈጅቷል። ያ ማለት 3 ሰዓት
ከ20 ደቂቃ ያህል በትንሹ ነብዩ አለይሂ ሰላቱ ወሰላም ኪችን ውስጥ ቆመው አስተናግደዋል። ሳቱ ሙቀቱ አለ፣ ዳቦ ይጠበሳል፣ ይጋገራል፣ ወጥ ያደረጉ እየሰጡ ማለት ነው። ለዛ ነው አላህ ወኢነከ ለዓላ ኹሉቅን ዐዚም ያላቸው። አንተ በታላቅ ስነ ምግባር ውስጥ ነህ። እንዴት ስነ ምግባር ምድር ላይ የለም። አንድ መሪ ኪችን ውስጥ ገብቶ ውሃ አድርጎ ምግብ አዘጋጅቶ ሰጥቶ 3 ሰዓት ሙሉ ቆሞ በትንሹ አለይከ ሰላቱ ወሰላም ብዙ አስተምሮት እናወጣለን። የጃቢርን ደግነት በሌለው ላይ የነበረውን ተአምር እናያለን። ታዲያ ጃቢር ምን አጣ? ያን ሁሉ በመመገቡ ሰበብ በመሆኑ አጅር አለው። ይሄው ታሪኩ ተዘግቦ ዛሬ እኔ ለእናንተ ቡኻሪ ላይ አንስቼ አስታውሳችኋለሁ። በተወሳ ቁጥር ጃቢር አጅሩ ይጨምራል። ለሌላው ተምሳሌት ሆኖ አልፏል። اللهم صل وسلم على نبينا محمد። ሌላ ተከታይ ተአምራቶችን ዝርዝር እንመለከታለን። وبإذن الله وبتوفيق الله. السلام عليكم ورحمة الله تعالى وبركاته.